በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አባቶች ካህናት፣ መምህራን ወንጌል፣ ዘማሪያን፣ ከሩቅ ከቅርብ የተሰባሰባችሁ ምዕመናን በአምላካችን በልዑል እግዚአብሔር ስም እንደምን አደራችሁ? በቅዱስ ቤቱ የሰበሰበን እስከዚህ ሰዓት ድረስ የጠበቀን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በዛሬው ዕለት በቅድስት ቤተክርስቲያናችን የሚነበበው ወንጌል የሉቃስ ወንጌል ምዕራፍ 24 የሁለቱን መንገደኞች ታሪክ የተመለከተ ነው። ይህ ታሪክ መድኃኒታችን ኢየሱስ ክርስቶስ ከተነሳ በኋላ በሶስተኛው እሁድ የሚተረክ ታሪክ ነው። የተደረገ ድርጊት ነው። ስለዚህ ባጭሩ በዚህ ርዕስ እንድንማማር ከነሱም ጋር ሊያደርገባ ብለን ባለው ጊዜ እንማማራለን። የሉቃስ ወንጌል ምዕራፍ 24 ቁጥር 29 ላይ ከነርሱም ጋር ሊያደርገባ ይላል። ይህ እንግዲህ መድኃኒታችን ኢየሱስ ክርስቶስ ከተነሳ በኋላ አንዳንዶቹ መነሳቱን ገና እርግጠኛ ባልሆኑበት ጊዜ እነሳለሁ ብሎ የተናገረውን ቃል ለማመን በተቸገሩበት ጊዜ መድኃኒታችን ኢየሱስ ክርስቶስ እንደተናገረ ተነስቶ ለሴቶችም ታይቶ ይህንን የትንሣኤ ምስክርነት በሴቶቹ አሳውጆ ሳለ አንዳንዶቹ ገና ይጠራጠሩ ነበር። ለምሳሌ እነዚህ ወደ ኤማሁስ ከኢየሩሳሌም ወደ ኤማሁስ መንደር የሚሄዱ ሉቃስ እና ኒቆዲሞስ ወይም ቀለዮጳ እየተባለ የሚጠራ አለ። እነዚህ ሁለቱ ደቀ መዛሙርት ገና መድኃኒታችን ኢየሱስ ክርስቶስ ከሞት እንደተነሳ አላመኑም ነበር። ሴቶች ጨለማ ሳይፈሩ ያዩትን ትንሣኤ ወንዶች ፈርተው ከተማ እየለቀቁ ነበረ። ወደ ኤማሁስ የሚሄዱት ቤታቸው በዚያ ስለሆነ ብቻ አልነበረም። ከዚያ ከመሃል ከተማ ርቀው ወደ ኤማሁስ የሚሄዱት ሲመሽ የክርስቶስ ተማሪዎች በመሆናቸው ምክንያት ሌላ ችግር እንዳይደርስባቸው አምላካቸውን መምህራቸውን ያገኘ መከራ እነሱንም እንዳያገኛቸው ስለፈሩ ጭምር ነበረ ወደ ኤማሁስ ሲሄዱ የነበረው። እናም መድኃኒታችን ኢየሱስ ክርስቶስ የደረሰበትን መከራ መስቀል እያሰቡ አይሁድ በጭካኔ ያደረሱበትን ግፍ እያወሩ እነዚህ ሁለቱ ደቀ መዛሙርት ከኢየሩሳሌም ኤማሁስ ወደ ተባለች መንገድ ሲሄዱ አንድ ሌላ ሰው አገኙ። ይህ የምታውቁት በየዓመቱ የሚተረክ ታሪካችን ነው በቤተ ክርስቲያን። ይሄ ሶስተኛ ሆኖ ከነሱ ጋር የሚሄደው ሰው ብሉይ ኪዳንን በደንብ የሚናገር አዲስ ኪዳንን በደንብ የሚያብራራ እንግዳ ነው። ይህንን መልክ ከዚህ በፊት አይተውትም አያውቁም፣ ማለት አስተውሎት አያውቁም። አብሯቸው ሲሄድ ልባችሁ ለምንድን ነው ያዘነ? ፊታችሁ ጠውልጓል አላቸው። እነርሱም እንዲህ አሉት፣ በኢየሩሳሌም ብቻ ያለህ እንግዳ ሰው አንተ ነህን? እነሆ በኢየሩሳሌም የሆነውን አልሰማህምን? ለብቻህስ ትኖራለህን? በእነዚህ ቀኖች የሆነው ነገር እንዴት አላወቅም? ብለው እነሱ ደግሞ ማስረዳት ጀመሩ። ምንድነው አላቸው። ክርስቶስ እንደማያውቅ ይሄ እንግዳ ከነሱ ጋር ሆኑ። ምንድነው የሆነው አላቸው። እነርሱም እንዲህ አሉት፣ በእግዚአብሔርና በሕዝቡ ሁሉ ፊት በሥራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ እርሱም የካህናት አለቆችና መኳንንቶች
ፍርድ አሳልፈው እንደሰጡት እኛ ግን እስራኤልን እንደሚቤዥ እንደሚያድን እናምንበታለን። እናም እስራኤልን ያድናል ብለን የምናምነውን ጌታ አይሁድ ሰቅለው ገደሉት። ተስፋም አድርገን ነበር እያሉ በጣም በሚያሳዝን ሁኔታ እስራኤልን ያድናል ብለን ያመንነው እሱ ሞቶ ቀረ እንደማለት ነው። እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገን ነበር አሉ። አድርገን ነበር ማለት አሁን ግን ተስፋ የለንም፣ ይነሳል ያልነው አልተነሳም እያሉ ነው ማለት ነው። ተጠራጥረዋል። መሞቱን አምነው መነሳቱን ተጠራጥረዋል እና በነበር ነው ታሪኩን የዘጉት። እስራኤልን እንዲቤዥ ወይም እንዲያድን ተስፋ አድርገን ነበር። አሁን ያ ተስፋቸው ሞቷል ማለት ነው። ከዚያም እንዲህ ይላሉ፣ ደግሞም ከዚህ ሁሉ ጋር ከሆነ ዛሬ 3ኛ ቀን ነው ይላሉ። 3ኛ ቀን ያ ማለት እሁድ ማታ ማለት ነው። እየመሸ ክርስቶስ ሌሊት ተነስቷል። እሁድ ሌሊት ማለት ነው። አሁን እነሱ ደግሞ የእሁድን ምሽት ጉዞ ላይ ያሉ ማለት ነው። እሁድ ለሰኞ ምሽት እንዲህ ነበረ ይሆን እና 3ኛ ቀኑ ነው አሉ። እናማ ይህንን የተሰቀለውን የተቀበረውን ጌታ መቃብሩን ቢያምኑ መሰቀሉን ቢያምኑ መነሳቱን ስላላመኑ 3 ቀን ሆነው አሉ። ስለዚህ እስራኤልን ይቤዣል ወይም ያድናል ብለን ተስፋ ያደረግነው ተስፋ እንዲሁ መና ሆኖብናል እያሉ ነው በሌላ አነጋገር። ይህን ጊዜ ደግሞም ከኛ ውስጥ ማልደው ከመቃብሩ ዘንድ የነበሩ አንዳንድ ሴቶች አስገረሙን ብለው፣ በነገራችን ላይ በአይሁድ ባህል ሴት አትታመንም ነበረ፣ ለምስክርነት አትቀርብም ነበረ። በቤተ ክርስቲያንም ታሪክ ውስጥ የተጻፈው ይሄ ነው። መድኃኒታችን ኢየሱስ ክርስቶስ ከመቃብር እንደተነሳ ከሞት እንደተነሳ ለሴቶች የታየበትን ምስጢር የቤተ ክርስቲያን ሊቃውንት ሲያብራሩ ብዙ ብለዋል። ከብዙ ምክንያቶች አንዱ በአይሁድ ባህል ሴት ምስክር መሆን እንኳን አትችልም። ተዋሻለች፣ ትደነግጣለች፣ ትፈራለች። ፈርታ ደንግጣ ልትዋሽ ስለምትችል ምስክርነቷ እንኳን ተቀባይነት አልነበረውም። ስለዚህ ሴቶች ክርስቶስ እንደተነሳ ነግረውን ነበረ። በክርስቶስ መቃብር ሄደው ባዶ መቃብር አይተዋል። መቃብሩ ባዶ ነው፣ እሱን ግን አላዩትም፣ አላገኙትም። ሴቶች አስገረሙን አለ። ሴቶች ክርስቶስ እንደተነሳ ቢናገሩም በአይሁድ ባህል የዳበረ በጣም ትልቅ ልምድ አለ፣ ሴትን አለማመን። ወንዶች ፈርተው በተበተኑበት ወንዶች ሐዋርያት እነ ጴጥሮስ እኔ ሞትህን እሞታለሁ እንጂ ካንተ አልለይም ሲሉ የነበሩ ፎካሪዎች ወደ የመሸሸጊያቸው በተሰወሩበት በዚያ ሌሊት ሴቶች እየተመላለሱ የክርስቶስን መቃብር ያዩ ነበረ። እነ ማርያም መግደላዊት ማለት ነው። የሴቶችን ምስክርነት ሐዋርያቱ ለመቀበል ተቸግረዋል። ልማድ ክፉ ነው፣ ልማድ ክፉ ነው። መድኃኒታችን ኢየሱስ ክርስቶስ ደግሞ የሴቶችን ታሪክ የቀየረው ከዚህ ነው። ሴቶች የእውነት ምስክርን መሆን ይችላሉ ብሎ የመጀመሪያውን ትንሣኤ ለዮሐንስ ወልደ ነጎድጓድ እንኳን አልገለጠለትም። ታስታውሳላችሁ? ዮሐንስ ወልደ ነጎድጓድ በዮሐንስ ወንጌል ምዕራፍ 19 ላይ እሱ ራሱ እንደተናገረው ዮሐንስ ብቻውን መስቀል ላይ ከነበሩት ሴቶች ብቻውን ከሐዋርያት መካከል ብቸኛ ሐዋርያ እሱ ነበረ ከእናቱ ከድንግል ማርያም ጋር። ያ ዮሐንስ የክርስቶስን መከራ መስቀል አይቶ ቀራንዮ ላይ የነበረው ያ ዮሐንስ ወልደ ነጎድጓድ የክርስቶስን ትንሣኤ አላየም። መከራውን አይቷል፣ ትንሣኤውን ግን አላየም። ሁሉም ሐዋርያት በተበተኑበት ጊዜ ያ ዮሐንስ መከራ መስቀሉን አይቶ እንዴት እንደሰቀሉት እንዴት እንደተነከሩት እያየ ነበረ። አሁን ግን ትንሣኤውን አላየም። ወንድ አላየውም የክርስቶስን ትንሣኤ፣ ሴቶች አዩት። ይህንን ታሪክ መቀየር ፈልጓል ማለት ነው ክርስቶስ አምላካችን። ምን ታሪክ? ሴቶች ለእውነት ምስክር መሆን አይችሉም። ሴቶች በፍርሃት ይሁን
በሌላ ተጽዕኖ ምክንያት እንደ እውነትን ላይናገሩ ይችላሉ ተብሎ የሚታሰበውን የአይሁድ ባህል ሊቀይረው ፈልጓል ማለት ነው። በዚያ ጨለማ ሴቶች እንዳይፈሩ ልባቸውን አበርትቶ የአይሁድንም ግርማ ሳይፈሩ መቃብር ላይ እንዲመላለሱ አድርጎ የመጀመሪያውን ትንሣኤ ለሴት ገለጠ። ስለዚህ እኛ ፈርተን ዝም ስንል፣ እኛ ፈርተን ቤታችን ስንከተት፣ እነዚያ ሴቶች ግን በሌሊት ክርስቶስን መቃብሩን አይተውታል። የተነሳውን ክርስቶስን ግን አላገኙትም። በዚህም ሴቶች አስገረሙን አለ። ሴቶች አስገረሙን። ለምን ነው ሴቶች ያስገረሙት? በጨለማ መሄዳቸው አንድ፣ ሁለተኛ አይሁድን አለመፍራታቸው ሁለት፣ ሶስተኛ የክርስቶስን ትንሣኤ ወንዶች ልናየው ሲገባን፣ ሐዋርያቱ ልናየው ሲገባን፣ ስልጣነ ክህነት የተሰጠን ሰዎች ልናየው ሲገባን፣ የዓለም ምስክሮቼ ትሆናላችሁ ብሎ የመረጠን እኛ ልናየው ሲገባን ሴቶቹ ቀድመው አዩት። ስለዚህ ሴቶች አስገረሙን ይላል። ክርስቶስ ተነስቷል ብለው ለሐዋርያት የተናገሩ ሴቶች ስለሆኑ ማለት ነው። እና ሴቶች አስገረሙን ካለ በኋላ አሁንም የሴቶችን ምስክርነት መቀበል ቸግሯቸዋል። የሴት ምስክርነት በጣም ከባድ ስለሆነ በኋላ ከተረጋገጠ በኋላ ነው ሴቶች ለካ እውነትን መናገርና መመስከር እንደሚችሉ ዓለም ያወቀ በኋላ ነው። ክርስቶስ ታሪካቸውን እንደቀየረላቸው ያወቀ በኋላ ነው። ወንዶች ሄደው ለሴቶች የታየው ጌታ፣ ባዶ መቃብሩን የገለጠላቸው ጌታ፣ በእርግጥም ባዶ መቃብሩን ሲያዩ ሐዋርያቱ፣ በኋላም ደግሞ ማርያም መግደላዊት እንዳየችው፣ እንደገናም ደግሞ አሁን በያዝነው ታሪክ ላይ ሲሆን ነገሩ በእርግጥም ሴቶች የክርስቶስን ትንሣኤ እንዳዩት አመኑ። ሐዋርያቱ ሴቶች ለእውነት ምስክር መሆን እንደሚችሉ አወቁ። እስከዚህ ታሪክ ድረስ ሴቶች ለምስክርነት በቅተው ወይም ደግሞ ስለ ሃይማኖት እንኳን ምስክር መሆን አይችሉም ነበር። አሁን ግን ታውቃላችሁ፣ እነ ማርያም መግደላዊት አርጅተው የሞቱ እንዳይመስሏችሁ። ያኔ ቤተ ክርስቲያን ሰው ባጣት ጊዜ፣ ያኔ እንዳሁኑ ብዙ አገልጋይ፣ ብዙ መምህር፣ ብዙ ሰባኪ ባልነበረበት ጊዜ እነ ማርያም መግደላዊት የተነሳውን ክርስቶስን እየሰበኩ ያዩትን ትንሣኤ እየሰበኩ ነው ወንጌልን በማስፋፋት የሐዋርያት ተባባሪ ሆነው ያለፉ። ከዚያ በፊት እንደዚህ ይሆናል ተብሎ አይታሰብም። ሴት በኋላ እነ ቅዱስ ጳውሎስ 72ቱ አርድእትን ከመጡ በኋላ ሴት ከባሏ ትማር ብለው ሥርዓት እስኪሰሩ ድረስ ክርስቲያኖች የክርስቶስን ትንሣኤ በመመስከር ቤተ ክርስቲያን ለአሕዛብ ሁሉ እንድትሰማ በማድረግ ሴቶች ታሪካቸውን ቀይረዋል። የወንጌል ምስክሮች ሆነዋል። አብዛኞቹ ከ36ቱ ሴቶች መካከል በሰማዕትነት የሚያረፉ ብዙ ናቸው። ስለዚህ ክርስቲያኖች የክርስቶስ ትንሣኤ ማለት የሴቶችን ታሪክ የቀየረ ነው። ምስክርነታቸው የማይደመጥ እውነት አላቸው ተብሎ የማይታመኑ ሴቶች ታሪካቸው የተቀየረበት ጊዜ ነው። ሴቶች አስገረሙን አለ ቅዱስ ሉቃስ። ከዚያ አስቀጥሎ ምን ሆነ? ሥጋውንም ባጡ ጊዜ ሕያው ነው የሚሉ የመላእክትን ራእይ ደግሞ አየን ሲሉ መጥተው ነበር አለ። አያችሁት? ብዥታ የፈጠረባቸው ነገር ነው የመሰለው። ራሱ ሉቃስ የመላእክትን ራእይ አይተናል አሉ። ክርስቶስ ተነስቷል ብለው መላእክቱን ነግረውናል ብለው ሴቶች ነግረዋቸዋል ሐዋርያቱ። እና ሐዋርያቱ ሴቶች የክርስቶስን ባዶ መቃብር እንዳዩ ቅዱሳን መላእክት ተገልጠው ክርስቶስ ተነስቷል፣ ሕያውን ከሙታን መካከል አትፈልጉት ብለው መላእክት ነገሩን ብለው የመላእክቱን ምስክርነት ሲናገሩ ትንሽ ጠርጥረዋቸው ነበር። ለዚህ ነው የመላእክትን ራእይ ደግሞ አየን ሲሉ መጥተው ነበር አለ። ይሄ ጤነኛ ንግግር አይደለም። መጠርጠራቸውን እየነገረን ነው። መጠርጠራቸው እውነት ለሴቶች መላእክት አይተዋል፣ እውነት የክርስቶስን ባዶ መቃብር ሴቶች አይተዋል እያሉ ሐዋርያቱ ተጠራጥረው ነበር ማለት ነው። ይህን ሁሉ የሚነግሩት ለማን ነው? ሉቃስና ቀለዮጳ
ሶስተኛ ወገን ሆኖ አብሯቸው ለሚሄደው ለማያውቁት ጸጉረ ልውጥ ሰው ነው። ከእኛም ጋር ከነበሩት ወደ መቃብር ሄደው ሴቶች እንደተናገሩት ሆኖ አገኙት፣ እርሱም ግን አላዩትም አሉ። ከእኛ መካከል ማለት እነ ዮሐንስ እነ ጴጥሮስ ወደ መቃብሩ ሄደው ነበር በሌሊት። መቃብሩ ባዶ ነው። መቃብሩ ባዶ ቢሆንም የተነሳውን ክርስቶስን ግን አላገኙትም ብለው አሁንም የጨለመ ተስፋ ይዘዋል። ባዶ መቃብር እንደሆነ እየተነገራቸው ነው። የዓይን ምስክሮች እየተናገሩ ነው። እነዚህ ከ72ቱ አርድእት የሚሆኑ ሉቃስና ቀሌዮጳ ግን ይሄንን የክርስቶስ ትንሣኤ ለማመን ትንሽ ተቸግረው ነበረ ማለት ነው። ይሄንን ይነግሩታል ለዚያ ለማያውቁት መንገደኛ። እርሱም ያ ሶስተኛው ያ ጸጉረ ልውጡ ሰው ያ ድንገት መንገድ ላይ ያገኙት ሶስተኛው ሰው እርሱም እናንተ የማታስተውሉ ነቢያትም የተናገሩትን ሁሉ ልባችሁ ከማመን የዘገየ ክርስቶስ ይህን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው የለምን አላቸው። ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጻሕፍት ሁሉ የተጻፈውን ተረጎመላቸው። ክርስቶስ እንደሚሞት እንደሚነሳ ከብሉይ ኪዳን ከአዲስ ኪዳን እያስማማ ተረጎመላቸው። ወደሚሄዱበትን መንደር ቀረቡ። እርሱም ሩቅ የሚሄድ መሰላቸው። እነርሱም እነዚህ ተጠራጣሪዎቹ ይህንን እንግዳ እንዲህ አሉት፣ እነርሱም ከእኛ ጋር እደር ማታ ቀርቧልና። ማታ ቀርቧል ማለት መሽቷልና ማለት ነው። ማታ ቀርቧልና ቀኑም ሊመሽ ጀምሯል ብለው ግድ አሉት። ግድ አሉት ማለት ከእኛ ጋር እደር ብለው ለመኑት ማለት ነው። ንግግሩ ደስ ብሏቸዋል። ልባቸውን በተስፋ ሞልቶላቸዋል። ክርስቶስ እንደሚሞት ትንቢት ተነግሯል፣ እንደሚነሳም ትንቢት ተነግሯል። ስለዚህ በመጻሕፍት የተጻፈውን ለምን አታምኑም ብሎ የዛለውን ልባቸውን ስላበረታላቸው ደስ ስላላቸው ጥሩ ብሉይ ኪዳንንና አዲስ ኪዳንን የሚያውቅ ሰው አገኘን፣ ያዘነው ልባችንን የሚያበረታልን ሰው አገኘን ብለው ስለወደዱት ከእኛ ጋር እደር አሉት። እሱም የፍቅር ሰው ነውና ከእነርሱ ጋር ሊያድር ገባ። ወደ ቤታቸው ገባ። ይቀጥላል ታሪኩ። ከእነርሱም ጋር በማዕድ ተቀምጦ ሳለ እንግዲህ እራት ቀርቧል። እራት ሊበሉ ምግብ አቀረቡ። በምግብ ተቀምጦ ሳለ እንጀራውን አንስቶ ባረከ። ያው መቼስ እንደምታውቁት ከፍ ያለ ሰው በእውቀት ይበልጠናል፣ በማዕረግ ይበልጠናል ተብሎ ለሚታሰበው ሰው ቡራኬ መስጠት ባርከህ ስጠን ማለት የተለመደ ነው። በዚያ ልማድ በልንግዳው አንተ ጸልይና ምግብ እንብላ አሉት። ይህን እንግዳ እንዳልኳችሁ የየት ሀገር ሰው እንደሆነ የገሊላ ይሁን የይሁዳ ይሁን የሰማርያ ይሁን ምንም የሚያውቁት ነገር የለም። በኢየሩሳሌም መንደሮች ከየትኛው እንደሆነ የሚያውቁት ነገር የለም። ማዕድ አቅርበው ባርክልን አሉት በእንግዳ ልማድ። ይህን ጊዜ ያ እንግዳ እንጀራውን አንስቶ ባረከ፣ ቆርሶም ሰጣቸው። እንጀራውን ባረከው፣ ቆርሶ ሰጣቸው። ዓይናቸውም ተከፈተ። ባርኮ እስኪሰጣቸው ድረስ ዓይናቸው እኮ ያያል፣ ዓይናቸው አልጠፋም፣ ያያል፣ በደንብ አጥርቶ ያያል። ያውም በጨለማ አስተውሎ መራመድ የሚችል ዓይን አላቸው። እናም ዓይናቸው ተከፈተ ማለት ክርስቲያኖች ዓይናቸው ጨልሞ ነበር ማለት አይደለም። ልባቸው ተከፈተ ማለት ነው። ልባቸው ተከፈተ ማለት ይሄ ዓይናቸው ማለት ይሄ የሥጋ ዓይናቸው አይደለም። ማሪሳቅ የሚባል የቤተ ክርስቲያናችን ልክ እንዲህ ይላል፣ ወብነ ክሌቲ አዕይንት ውሳጣውያት ህየንተ አዕይንት ሥጋውያት። በሁለቱ ዓይኖቻችን የሥጋ ዓይኖቻችን ፋንታ የውስጥ ዓይኖች አሉን ይላል። የውስጥ ዓይኖች ማለት አንደኛው የህሊና ዓይን ነው፣ ሁለተኛው የነፍስ ዓይን ነው። ስለዚህ ያ የልብ ዓይናቸው በራ ማለት ነው። ሰው አምላኩ ክርስቶስን እግዚአብሔርን ማወቅ የሚችለው
በስጋ ዓይን እንዳልሆነ በዚሁ አጋጣሚ እንግዲህ ተነግረናል ማለት ነው። ዓይናቸው ተከፈተ አወቁትም ይላል። ያ በመንገድ ለረጅም ሰዓት አብሯቸው ይሄድ የነበረ ማን እንደሆነ አወቁት። ያ ስለሱ የሚናገሩለት እኛ እስራኤልን ሁሉ እንደሚበጅና ምን ነበረ? እነሆ ሴቶች መቃብሩን አይተዋል፣ ነገር ግን እኛ ጨንቆናል፣ እሱ የተነሳውን ክርስቶስን አላየነውም እና እያሉ የሚናገሩለት እሱ ማን እንደሆነ አሁን ገብቷቸዋል። ቆርሶ ሲሰጣቸው ባርኮ ሲሰጣቸው ገባቸው። ከዚህ በኋላ ምን ሆነ? ዓይናቸው ሲከፈት አወቁት፣ እርሱም ከዓይናቸው ተሰወረ ይላል። ካወቁት በኋላ አሁን እነዚህ ሰዎች ታሪክ እንግዲህ ሁልጊዜ በየዓመቱ የሚተረከው በዚህ በሶስተኛው እሁድ ነው። ነገሩ የተፈጸመው በዚያው ክርስቶስ በተነሳበት ዕለት ሲሆን ቤተክርስቲያን ግን በዛሬው ዕለት የምታነበው ያለ ምክንያት አይደለም። ስለ ሁለቱ ሰዎች በደንብ ማወቅ አለብን። ዕለቱን ስለ ክርስቶስ ትንሣኤ ነው የምንናገረው። ዕለቱን ስለ ክርስቶስ ሞትን ድል አድራጊነት ነው ቤተክርስቲያን የምትመሰክረው። ከትንሣኤው በኋላ ያሉ ነገሮችን ደግሞ ከዛሬም በኋላ ባለው ነገር ቤተክርስቲያን ታስተምራለች። ስለዚህ የሁለቱ ሰዎች ታሪክ ለኛ ምን ቁም ነገር ይሰጠናል፣ ለኛ ምን ዕውቀት ይሰጠናል ያለ እንደሆነ በጣም በርካታ ነገር ነው ያለው። ተወሰኑት ነጥቦችን የመጀመሪያው መድኃኒታችን ኢየሱስ ክርስቶስ ቃሉ የማይታጠፍ የማያደርገውን የማይናገር አምላክ ነው። እሰቀላለሁ ብሎ ትንቢት አናግሯል። ምሳሌውን ሰጥቷል በሙሴ አማካኝነት። እነሆ እንደተናገረ ተሰቅሏል። እሞታለሁ እንዳለ ሞተ፣ እነሳለሁ እንዳለ ተነሳ። ይህንን የማያምኑ እነዚህ ሁለት ደቀ መዛሙርት ነበሩ። በዓይናችን ካላየን አናምንም ብለው ማለት ነው። የሚገርማችሁ ግን ካላየን አናምንም የሚሉትን ጌታ እያዩትም አላመኑትም። እያዩት እኮ ነው። እነሱ ክርስቶስን ነበር ማየት የሚፈልጉ፣ ግን እያዩትም አላመኑትም። ያ ማለት አላወቁትም ማለት ነው። የምንፈልገው ነገር ከኛ ጋር ሆኖ ስንት ጊዜ ፈልገነዋል? በጣም ብዙ ጊዜ። ብዙዎቻችን እግዚአብሔር ሩቅ ይመስለናል። በጣም የሚገርመው እሱ ነው። ይኸው ልክ እንደነዚህ ሰዎች እግዚአብሔር ሲባል ምናልባት ከኛ በጣም የራቀ፣ አንዳንድ ጊዜ በተለይ ችግር ሲመጣ ጸልየን የማይሰማን ምናልባት ከኛ ሩቅ ስለሆነ ሊመስለን ይችላል። አይደለም። በፍጹም እግዚአብሔር ከሰው ልጅ ርቆ አያውቅም። የመራቅ ታሪክም የለውም። ምናልባት እኛ እንርቅ ካልሆነ በስተቀር እግዚአብሔር ሩቅ አይደለም። እናም እነዚህ ሰዎች ክርስቶስን ፈላጊዎች ናቸው። የትንሣኤው ምስክሮች መሆኑ የሚፈልጉ ናቸው። እነዚያ ሴቶች ባዶ መቃብር ነው ያዩ። ጴጥሮስና ዮሐንስ ባዶ መቃብር ነው ያዩ። እነሱ ግን የተነሳውን ጌታ እያዩት ነበረ። አብሯቸው እየሄደ ነበረ። ግን አብሯቸው እየሄደ እንኳን ከማን ጋር እንዳሉ አላወቁም። አሁን ማነው ሩቅ ብላችሁ እስኪ ጠይቁ ክርስቲያኖች። እስኪ እናንተ ምናልባት የሚሰማ ከሆነ ልጠይቃችሁ መልሱልኝ። ማነው ሩቅ? ሁለቱ ሐዋርያት ናቸው ወይስ ኢየሱስ ክርስቶስ ነው? ማነው ሩቅ? እንዴ ምን አንድና ሁለት ያለው ክርስቲያኖች? የራቁ እነሱ ናቸው እንጂ እሱ ርቆ አያውቅም። አራቃቸው አብሯቸው ነው እኮ። ግን መቃብር ስላዩ ሰዎች ሐሜት እየተናገሩ ሴቶች እንዲህ አይተናል ይላሉ፣ እኛ ግን እነሆ በአካል አላየነውም ይላሉ። እያዩት እኮ ነው። ማን ነው ሩቅ? የእነሱ አለማመን ነው ያራቃቸው። የእነሱ አለመረዳት ነው ያራቃቸው። ክርስቶስ አብሯቸው ነው ያለ። ክርስቲያኖች ዛሬም እንደዚያ ነው። እግዚአብሔርን ሩቅ ነው ብሎ የሚያስብ ልብ እንዳይኖር። እግዚአብሔር ሩቅ ነው ብሎ የሚያምን ሰው ካለ እሱ ልቡ የታወረ ነው። ልክ እንደነዚህ እንደ ሁለቱ ደቀ መዛሙርት እንደ ሉቃስና ቀለዮጳ ማለት ነው። እግዚአብሔር ሁሌም በመካከላችን አለ፣ ይኖራል። ስለዚህ የተወደዳችሁ ክርስቲያኖች በራሳችን መራቅ እግዚአብሔርን አርቀን እንዳናስብ ለሁላችንም ማስተዋሉን ይስጠን። በራሳችን ርቀት እግዚአብሔር ራቀን እንዳንል በመካከላችን ያለውን እግዚአብሔርን፣ በቅርባችን ያለው እግዚአብሔርን፣ በመንገዳችን፣ በትዳራችን፣ በንግዳችን፣ በስራ ሕይወታችን በሙሉ ከኛ ጋር የሚኖር እግዚአብሔርን
ርቋል ብለን እንዳናስብ እግዚአብሔር በእውነት ለሁላችን ማስተዋሉን የተከፈቱ ዓይኖችን ለሁላችን ይስጠን። ይሄ የሐዋርያቱ ታሪክ ነው። የሁለቱ የሉቃስና የቀለዮጳ ታሪክ ከክርስቶስ ጋር ናቸው፣ ግን ክርስቶስን አላወቁትም። ከአምላካቸው ጋር ናቸው፣ አምላካቸውን ግን አልተረዱትም። እና ራቀን ብለው ያስባሉ፣ አላየነውም ይላሉ ክርስቲያኖች። የኛ ዓይናቸው እያየ ሰዎች ልባቸው ከታወረ የሚያውቁትና የሚያመልኩት ክርስቶስ የሚባል ነገር የለም። ክርስቶስ አምላካችንን በዓይነ ሥጋ ማየት የምንፈልግ ከሆነ እነሆ ቤተክርስቲያን አለችን፣ ወደኋላ የምንመጣበት ታሪክ ይኖረናል። ብቻ ግን የሚያሳዝን ታሪክ ነው። አሁን ማን ነው የሞተው ብለን እስኪ ብንጠይቅ ማን ነው የሞተ? ማን ነው እንደሞተ የቀረ? ክርስቶስ ተነስቶ በመካከላቸው አብሯቸው እየሄደ ነው። የእነሱ ልብ ግን እንደሞተ ነው። ማን ነው ሞቶ የቀረ? የእነሱ ልብ ሞቷል፣ ክርስቶስ ግን ተነስቷል። የሐዋርያቱ ልብ ከሐዋርያት መካከል 70 አርድእት የሚባሉት ማለት ነው ሉቃስና ቀለዮጳ ልባቸው ሞቷል። በሞተ ልብ ክርስቶስን መፈለግ አልቻሉም፣ ማየት አልቻሉም። ክርስቲያኖች ክርስቶስ ከሞት ተነስቷል፣ የእነሱ ልብ ግን ሞቷል። እስኪ አብራችሁ በሉ። ነው አስቸጋሪ ነው ይገባኛል፣ ግን ጮክ ብላችሁ እስኪ ይኸው ሰው ለስንት ነገር ይጮህ የለ እንኳን ለክርስቶስ ቃል። እስኪ እናንተ በሉ የእነሱ ልብ ሞቷል በሉ እስኪ። ክርስቶስ ግን ተነስቷል። ክብር ምስጋና ለዚህ ጌታ ይሁንልን። ክርስቲያኖች የሞተ የእነሱ ልብ ነው እንደሞተ የቀረው። የክርስቶስ መቃብር ባዶ ሆኖ የእነሱ ልብ ግን ተቀብሯል። የእነሱ ልብ ግን አለማመን ውስጥ ተቀብሯል፣ ጥርጣሬ ውስጥ ተቀብሯል። ስለዚህ በሞተ ልባቸው የተነሳውን ክርስቶስን እንዴት ማየት ይችላሉ? በሞተ ልብ ውስጥ የሚታይ ክርስቶስ የለም። ባልተነሳ ልብ ውስጥ የሚመለክ ክርስቶስ የለም። ክርስቶስ አምላካችን ከኛ ጋር ሊኖር የሚችለው ትንሣኤ ልቡና የልብ መነሳት ሲኖር ነው። አያችሁ፣ በሞተ ልብ ክርስቶስ እንደማይገለጥ ልብ ካልተነሳ ክርስቶስ ከኛ ጋር ሊኖር እንደማይችል ምስክሮቻችን እነዚህ ሁለት ደቀ መዛሙርት ናቸው። ክርስቶስ በመካከላቸው አብሯቸው እየሄደ ነው። ግን ቀብረውት የመጡት መንገድ ላይ ብቻቸውን የሚሄዱለት ልብ አላቸው። ያ ልባቸው ሞቷል። በሞተ ልብ እንዴት ክርስቶስን ይወቁት? ዓይናቸው እንዴት ክርስቶስን ሊያውቅላቸው ይችላል? ክርስቲያኖች እናም ዛሬም ድረስ ልባችን ከሞተ በኋላ እምነታችን ከሞተ በኋላ የእኛን መሞት ለክርስቶስ እየተናገርን የእኛን መራቅ ለእግዚአብሔር እየሰጠን እየተናገርን ዛሬም እግዚአብሔር ጆሮዎቹን ሊሰሙ እንደማይችሉ የሚያምን ሰው ካለ እሱ ተሳስቷል። የእኛ ጆሮን የማይሰማ ማንም የእግዚአብሔር ቃል የእግዚአብሔርን መልእክት የእግዚአብሔርን ወንጌል እሱን የማይሰማ ልብ ምናልባት እግዚአብሔር አልሰማኝም እያለ ሊያሽሟጥጥ ወይ ደግሞ በእግዚአብሔር ላይ ክፉ ነገር ሊናገር ይችላል። ስህተት ነው ክርስቲያኖች፣ ስህተት ነው። ክርስቶስን ማየት የሚፈልግ ከክርስቶስ ጋር መኖር የሚፈልግ ከአምላኩ ጋር መኖር የሚፈልግ ክርስቶስ በሱ ላይ ስራ እየሰራ እንደሆነ ማየትና ማወቅ የሚፈልግ ሰው ካለ የልብ ትንሣኤ ያስፈልገዋል ማለት ነው። የልቡና ትንሣኤ። እነዚህ ሁለቱ ደቀ መዛሙርቱ ልባቸው ሞቷል። በሞተ ልባቸው ክርስቶስ አብሯቸው እንኳን ሆኖ ማወቅና ማስተዋል አልቻሉ። መጽሐፍ እንዲህ ይላል፣ አምላካችሁ እግዚአብሔር ቀርቦ ሳለ ጥሩት ይላል። ቀርቦ ሳለ ጥሩት። እግዚአብሔር ሁሌም ቅርብ ነው። ነገር ግን ደግሞ ቅርብ ሆኖ ሳለ ማለት በመካከላችሁ መጻሕፍትን እየሰማችሁ መምህራን እያስተማሯችሁ ጸሎታችሁ እየተሰማ ባለበት ሰዓት እናንተ እግዚአብሔርን ጥሩት። እሱ ይገለጥላችኋል ማለት ነው። እሱ ይታወቅላችኋል ማለት ነው። አንድ ነገር ግን በጣም ትልቅ ቁም ነገር ከዚህ ታሪክ ተምረናል። የመጀመሪያው ቁም ነገር አምላካችን እግዚአብሔር የቱንም ያህል ከኛ ጋር ቅርብ ቢሆን ልባችን ከሞተ ከክርስቶስ ጋር መኖር አንችልም። አሁን እነዚህ ሰዎች የቅርብ ሩቅ ይባላሉ። የቅርብ ሩቅ። ክርስቶስ ከነሱ ጋር ነው
ባለማመን ምክንያት ግን በሞተ ልባቸው ምክንያት ግን ከክርስቶስ ርቀው ነበር። ቸሩ አምላክ ክርስቶስ ግን የእነሱን አለማመን እንዲሁ እንደ በደል ሳይቆጥርባቸው ምናልባት ካለማወቅ ነው ብሎ አንዳንዴም ከመከራ ጽናት የተነሳ ነው ብሎ አብራቸው ይሄዳል። አላኮረፈም። አኩራፊ ጌታ የለንም። ይገርማል። ቸር አምላክ ነው እንዴ! ይሞታል ይነሳል። ይህንን መጻሕፍት ተናግረዋል። ለምንድን ነው ያላመናችሁ? እናንተማ የክርስቶስ ተማሪዎች አይደላችሁም። እናንተም ብሎ ደቀ መዛሙርቱ ብሎ አኩርፎ እኮ አልተለያቸውም። ታጋሽ ጌታ። ይሄው በብዙ መንገድ ሰዎች ምናልባት በብዙ መንገድ እሱ ላይ የሚያሽሟጥጡ ወይም ደግሞ ቅድም እንዳልኳችሁ በልዩ ልዩ ምክንያት እግዚአብሔር ትቶናል የሚሉት በልዩ ልዩ ምክንያት አንዳንድ ጊዜ ደኢዝም የሚባል ፍልስፍና አለ። እዚህ ዓለም ላይ ደኢዝም የሚሉት ፍልስፍና አለ። እግዚአብሔር አለ ይላሉ። እግዚአብሔር መኖሩን አለ የለም ማንንም ይላሉ። ታዲያ ስትሏቸው አለ ግን በአንተ ሕይወት ውስጥ ጣልቃ አይገባም ማለት እጅግን ሰጥቷል። ከዚያ በኋላ ሁሉ ነገር በአንተ ድካም ብቻ ይወሰናል። ጣልቃ ገብቶ ሕይወትን አያግዘው ይላሉ። ይሄ ተረት ነው፣ ክርስቲያኑ ዘመናዊ ተረት። እግዚአብሔር ጣልቃ ባይገባ በሕይወታችን ውስጥ ባይገለጥ ኖሮ ተኝተን መነሳታችን አጠራጣሪ ነው። መድኃኒታችን ኢየሱስ ክርስቶስ ከነዚህ ሁለት ተማሪዎች ጋር ራት ሊበላ ወደ ቤታቸው ገባ። እንጀራ ቆርሶ ሰጣቸው። ዓይናቸው ተገለጠ፣ አወቁት፣ ከነሱ ተሰወረ። እስኪ ጥያቄ ልጠይቃችሁ፣ በጣም ቀላል ጥያቄ። መንገድ ላይ ለምንድን ነው ዓይናቸውን ያልገለጠላቸው? መንገድ ላይ ለምንድን ነው ክርስቶስን ያላወቁት ይመስላችኋል? ክርስቲያኖች ባጭሩ ልንገራችሁ፣ እናንተ እንደፈለጋችሁ አድርጋችሁ አስቡ። ለምንድን ነው ክርስቶስ ቤት እስኪገባ ድረስ የጠበቀ? ዓይናቸውን እስኪገልጥላቸው መንገድ ላይ መግለጥ ይችላል ነበረ ወይ? ጎዳና ላይ እሱን እንዲያውቁት ማድረግ ይችላል ነበረ ወይ? ለምንድን ነው ቤት እስኪገቡ ዝም ያለው? እናውቃለን። መንገድ ላይ ክርስቶስን ያወቁታሉ። እነ በርጤሜዎስ ዓይነ ስውራኑ፣ ሌሎችም አሉ መንገድ ላይ ክርስቶስን ያወቁት። አሁን ግን አንድ ስርዓት ነገረን በአዲስ ኪዳን። መንገድ ላይ መንገደኛ የሆነ ኢየሱስ የለም። ክርስቶስ አምላክነቱን የሚገልጥበት ሌላ የእሱ ስፍራ አለው። የእሱ ስፍራ አለው። ጌትነቱ የሚገለጥበት፣ መለኮታዊ ባህሪው የሚገለጥበት ስፍራ አለው። ታስታውሳላችሁ ደብረ ታቦርን ካልጠፋ ሜዳ እዚያ ረጅም ተራራ ላይ የወሰዳቸው ለምን ይመስላችኋል? የኢየሱስ ክርስቶስ አምላክነቱ፣ እግዚአብሔርነቱ፣ የሥላሴ አንድነት ሦስትነት በየሜዳው አይገኝም፣ በየመንገዱ አይገኝም። ደብረ ታቦር የተባለች እሱ መኖሪያ ቅድስት ስፍራ አለች። በዚያ ስፍራ የሚገኝ አምላክ መሆኑን ለመግለጥ ተመልከቱ ክርስቲያኖች፣ የደብረ ታቦር ተራራ ጫፍ ላይ ወስዶ ለደቀ መዛሙርቱ ተገለጠ። አሁንም የኤማውስ መንገደኞች መንገድ ላይ ዓይናቸውን ገልጦ እንዲያውቁት ማድረግ ሲችል ቤታቸው እስኪገባ ዝም አለ። ከዚያስ ቤታቸው ገብቶ ዝም ብሎ አልተገለጠላቸውም። መጀመሪያ በማዕድ ከነሱ ጋር ተቀመጠ ነው የሚለው። በማዕድ ከነሱ ጋር ተቀመጠ፣ ቆርሶም ሰጣቸው፣ ዓይናቸው ተገለጠ ይላል። ባጭሩ ምን ማለት ነው? ይሄ እንዳልኳችሁ ትምህርት እንዳላረዝም ምንድን ነው በማዕድ ተቀመጠ ማለት? ቤት ከገባ በኋላ ያ የክርስቲያኖች ቤት የቤተ ክርስቲያን ምሳሌ ነው። ያ የነ ሉቃስ የነ ቀለዮጳ ቤት የቤተ ክርስቲያን ምሳሌ ነው። እንደ ዛሬው ካቴድራል አልተሰራም። እንደ ዛሬው አብያተ ክርስቲያናት አልተገነቡም። ስለዚህ ክርስቶስ አምላካችን የክርስቲያኖችን ቤት እንደ ቤተ ክርስቲያን ይጠቀም ነበረ። መንፈስ ቅዱስ የወረደ በክርስቲያኖች ቤት ነበረ። ቤተ ክርስቲያን ስላልተሰራ በማርቆስ እናት ቤት ነው መንፈስ ቅዱስ የወረደ። የሐዋርያት ሥራ ምዕራፍ 2 ላይ ያለው ማለት ነው። ያን ቤተ ክርስቲያን አልነበረምና፣ ስለዚህ የሉቃስና የቀለዮጳን ቤት እንደ ቤተ ክርስቲያን አድርጎ ክርስቶስ አምላካችን በማዕድ ተቀመጠ። ያ ማዕድ ምንድን ነው? ተራ እንጀራ አይደለም። ፓስታ ፍርፍር ወይም ደግሞ በእስራኤል የገብስ ዳቦ አይደለም። ያ ማዕድ ምንድን ነው? ዓይን የሚያበራ ማዕድ
ነው እንጀራ በልቶ ሰው አይኑን ይበራል እንዴ? የልብን አይን የሚያበራ እንጀራ በምድር ላይ የለም። ተራ እንጀራ አይደለም፣ ተራ ምግብ አይደለም። ባርኮ ሰጣቸው፣ አይናቸው ተገለጠ ነው የሚለው። አይን የሚገልጥ እንጀራ ምንድን ነው ያላችሁ እንደሆነ የዮሐንስ ወንጌል ምዕራፍ 6 ቁጥር 35 ላይ እኔ የሕይወት እንጀራ ነኝ ያለ ክርስቶስ አምላካችን የክርስቶስ ሥጋ ነው አይን የሚያበራ እንጀራ። ስለዚህ በማዕድ ተቀመጠ፣ እንጀራም ባርኮ ቆርሶ ሰጣቸው ማለት ሥጋውን ሰጣቸው ማለት ነው። ይህንን ሥጋ ሲሰጣቸው ባርኮ የቁርባን ምሳሌ የሆነውን ነገር ሲሰጣቸው አይናቸው ተገለጠ። ክርስቲያኖች ክርስቶስን ያወቁት አይናቸው ሲገለጥ ነው። አይናቸው የተገለጠ ደግሞ እንጀራውን ባርኮ ሲሰጣቸውና ሲመገቡ ነው። የታሉ ክርስቶስን እናውቃለን የሚሉ ሰዎች ምን እንጀራ የሚቆረስ ምን እንጀራ አላቸው? ምን አላቸው? እስኪ እናንተ እስኪ መስክሩ። አይንን የሚያበራው እንጀራ የት አላቸው? ይሄው ሉቃስና ቀሌዮጳ ክርስቶስን ያወቁት እንጀራውን ባርኮ ሲሰጣቸው ነው። ቤተ ክርስቲያን ክርስቶስን አውቀዋለሁ የምትል አይን የሚያበራ የልብን አይን የሚያበራ እንጀራ ስላላት ነው። ያ እንጀራ ምንድን ነው? እኔ የሕይወት እንጀራ ነኝ አለ። ይሄ ቃሉ አይደለም እንጀራ የተባለው። አንዳንዶቹ እንደሚያላግጡበት አይደለም፣ ቃሉ አይደለም። እንጀራ ነኝ ያለ ሥጋውን ነው፣ ደሙን ነው። አንደኛ ቆሮንቶስ ምዕራፍ 15 ላይ ተመልከቱ። እነ ቅዱስ ጳውሎስ እንኳን በዘመናቸው ይህንን እንጀራ ሲቆርሱ ነበረ። የክርስቶስን ሥጋ ማለት ነው። የክርስቶስን ሥጋ በልተው ደሙን ጠጥተው አይናቸው ተገለጠ። በራልን የሚሉ ሰዎች፣ ክርስቶስን ከእናንተ በላይ ያውቀነዋል የሚሉ ሰዎች ይህንን እንጀራ እኮ አያውቁትም። አያሳዝንም? እንጀራ የምትቆርስ ክርስቶስን በአካል የምታውቀዋን ቤተክርስቲያን ግን ሰዎች መስማት አያሳዝንም? በየጊዜው ስለ ክርስቶስ ቤዛነት የማታውቅ አስመስሎ መናገር ያሳዝናል፣ በጣም ያሳዝናል። ቤዛ ካለች በኋላ ቤዛ የሆነውን እንጀራ መቁረስ የምትችል ኦርቶዶክሳዊ ቤተክርስቲያን እኮ ናት። ስለዚህ ተመልከቱ፣ እነዚህ ደቀ መዛሙርት ቤታቸው ወሰዱት ክርስቶስን፣ ማዕድ አቀረቡ፣ ባርኮ ሰጣቸው። ያ የባረከላቸው እንጀራ ተራ እንጀራ አይደለም፣ ሥጋው አድርጓል፣ ተባርኳል፣ ተቀድሷልና አይናቸውን ገለጠላቸው። ይሄ መጽሐፍ ቅዱስ ላይ አይን የሚገልጠው እንጀራ የት ነው ያለ ያላችሁ እንደሆነ ይሄው ቅዱስ ቤተክርስቲያን ውስጥ አሁን ሕፃናት የቆረቡት እንጀራ ይሄው እዚህ ሉቃስ ምዕራፍ 24 ላይ ሉቃስና ቀሌዮጳ የበሉት እንጀራ ነው ቤተክርስቲያኒቱ ያላት። መብላት ብቻ አይደለም፣ ከበሉት በኋላ አይናቸው ተገለጠ ይላል። እስኪ አብራችሁ በሉ እባካችሁ። ከበሉትም በኋላ በሉ እስኪ አይናቸው ተገለጠ። ይሄ ተራ እንጀራ ለመሆኑ የምናየው ነው። ከበላነው በኋላ አይናችን ይገለጣል፣ ክርስቶስን እናውቀዋለን። ቴዎሎጂያኑ ቴዎሲኒስ የሚሉት ነገር አላቸው። ከእግዚአብሔር ጋር አንድ መሆን ማለት ነው። እንዲያው መጽሐፍ ቅዱስ ይዘው ስለለፈለፉ ከክርስቶስ ጋር አንድ መሆን አይቻልም። ጥላቻ እንዳይመስላችሁ፣ እውነት ነው። አጋንንቱም እኮ የኢየሱስ ልጅ እግዚአብሔር ሆይ እያሉ ስለ ክርስቶስ መስክረዋል። ታውቃላችሁ፣ የእግዚአብሔር ልጅ ኢየሱስ እያሉ ጮኸዋል። አጋንንት ግን ደግሞ ከእግዚአብሔር ጋር ኅብረት የላቸውም። እኛ እንደ ቤተ ክርስቲያን ከክርስቶስ ጋር ኅብረት አለን የምንለው ከኅብረቶቻችን ከክርስቶስ ጋር አንድ ሆነናል የምንለው ወይም ደግሞ ከክርስቶስ ጋር አንድ ከሚያደርጉን ነገሮች አንዱ ይህ እንጀራ ነው። የሉቃስ ወንጌል ምዕራፍ 24 ላይ ያለው እንጀራ ሉቃስና ቀሌዮጳ የበሉት አይናቸውን የገለጠላቸው እንጀራ እሱ ነው ከክርስቶስ ጋር እንደሚያደርገን። እስኪ እንበልና አሁን ክርስቶስ አምላካችን ተሰበከ በሌላ እሺ፣ መልካም ተሰበከ። ከዚያስ ምን ነው የሚሆነው? ክርስቶስ ታወቀ፣ በቃ አለቀ። በክርስቶስ አምናለሁ ካለ በቃ ሰው ጨረሰ። እንዴት እንደዚህ ይሆናል? ማመንማ ይሄንን አይነትነት ወደዱም ጠሉም አጋንንቱም ያምናሉ። ሱታፌ የሚባለው ነገር ግን የለም። ቁርባኑ የለም፣ ደሙ የለም፣ መስቀሉ የለም። እዩት ቅድስት ቤተክርስቲያን እንዴት መጽሐፍ ቅዱሳዊ እንደሆነች። እንጀራ የምትቆርስ ቤት ናት ያለች። አይንን የሚያበራ አይንን የሚገልጥ ክርስቶስን የሚያሳውቅ
እንጀራ ያላት ቤተክርስቲያን ናት። ወደ ሌላኛ አሁን ለነቀፌታ እንዳይመስላችሁ የምንለው አንዳንድ ጊዜ ስለ ቤዛ ኦርቶዶክስ ቤተክርስቲያን አታውቅም የሚባል ደግሞ ያው የኖረ ያደረ የተቀበረ ጥርጣሬ እየመጣ አንዳንድ ጊዜ ስለሚያስቸግረን እንዲያውሱ ትዝ ብሎኝ ቤዛነቱን ከኦርቶዶክስ ቤተክርስቲያን ውጭ ማን ሊሰብክ ይችላል? ማን ሊናገር ይችላል? ይሄው ቤዛ እያለች ዕለት ዕለት የምትፈትነው ስጋ ነገረ ክርስቶስ ነው እና እንዲያው ክርስቶስን አታውቁም ሲባል ይገርማል። እስኪ እንዲያው ከመጣም ባጠር እስኪ ሌላው ደግሞ አንድ ሰው ተጠማሁ ብሎ ውሃ ጠምቶት የውሃው ቧንቧ ስር ሄዶ ቢቀመጥ ጥሙ ይጠፋለታል አይጠፋለትም? እስኪ ንገሩ። አቤት እሺ ተውት፣ ቧንቧውን እንተው። ውሃ ጠማው ሰው በትልቅ ብርጭቆ ውሃ ቢቀዳ እና ባይጠጣው ጥሙ ይጠፋል አይጠፋም? አንድ ሰው ርቦት 5 እንጀራ አቅርቦ ሳይበላው እንዲሁ መሶቡ ላይ ቢያስቀምጠው ይጠግባል አይጠግብም? አቤት ምን አላችሁ? ሌላ ዓለም እኮ ይሄን ነው እያደረገ ያለው። እንዲያውም ምንም ነገርማ ከተባለ ኢየሱስ ሕይወት ነው፣ ኢየሱስ እንዲህ ነው፣ ኢየሱስ እንዲህ ነው፣ መልካም እሺ ነው። አዎ ከሆነስ በኋላ ምን አለ? በቃ ብሎ ኢየሱስ እንደዚህ አይባል። የኦርቶዶክስ ተዋሕዶ ቤተክርስቲያን አሁንም ሌላውን ለመንቀፍ አይደለም ያላትን እውነት ለመመስከር ያህል ግን ክርስቲያኖች ኢየሱስ ክርስቶስ የሕይወት እንጀራ ነው ካለች በኋላ ለተራቡት የምትቆርሰው የሕይወት እንጀራ አላት። ለተጠሙት የምታጠጣው የሕይወት ጽዋ አላት። ስለዚህ ቅድስት ቤተክርስቲያናችን ዛሬም እንደ ኤማሁስ መንገደኞች እንዲሁ መንገድ ላይ የምትሰብከው ጌታ የላትም። መንገድ ላይ የምትገልጠው ብቻ ጌትነት የላትም። ለክርስቶስ የሰበከቻቸውን ሰዎች ወደ ቤተክርስቲያን ትሰበስባለች። ቤተክርስቲያን ውስጥ ከሰበሰበች በኋላ እንጀራውን ባርካ እንደ አምላኳ ትሰጣለች። የሕይወት እንጀራ ትሰጣለች። ከዚያ ውጭማ ክርስቲያኖች እንዲሁ ክርስቶስን እናመልካለን። ቁርባን ከሌለ ምንም ሱታፌ አለ? ምንም ሱታፌው ከምላስ ጋር ብቻ ይሆናል። ከምላስ ጋር ብቻ ኢየሱስ በሚል ቃል ብቻ። ያን እንዳይሆን ቅድስት ቤተክርስቲያን እዩት፣ ወደ ወንዝ ታመጣቸዋለች፣ በለመለመ መስክ ታሰማራለች። የእረፍት ውሃ የተባለውን ደሙን ታጠጣለች፣ የለመለመ መስክ የተባለውን ስጋውን ትሰጣለች። ስለዚህ የሉቃስና የቀለዮጳን ዓይን ያበራውን የክርስቶስን ስጋ አብልታ ደሙን አጠጥታ ዛሬም ክርስቶስን በብርሃን እንድናይ የምታደርገን ይህቺ ቅድስት ቤተክርስቲያናችን ናትና ሁላችንን በዚህ ቅድስት ቤተክርስቲያን ሰብስቦ በሃይማኖት መግባር ያኖረን። ስብሐት ለእግዚአብሔር።